ሰው በክርስቶስ ኢየሱስ እርካታን ካላገኘ እረፍት የሚባል ነገር አይኖረው። በዓለም ላይ በልባችሁ ከእግዚአብሔር ጋር እረፍትን የሚሰጥ እርካታን የሚሰጥ ያለ ክርስቶስ ፍለጋ በሌለው የደስታ ናፍቆት የሰው ልጅ ይሰቃያል። ያለ ክርስቶስ የሰው ልጅ በሞት ፍርሃት ይሰቃያል። ክርስቲያኖችን ጴንጤዎችን አይታችኋቸው ከሆነ የሚረጋጉት ለዚህ ነው። ኢየሱስ ክርስቶስ በቂና ከበቂ በላይ ነው ብለን ስንል የእርካታ ጥግ ስለሆነ ነው። ሰው በክርስቶስ ካረካ በምንም ነገር ሊነካ አይችልም። ሰው በክርስቶስ ካልተደሰተ በምንም ነገር ሊደሰት አይችልም። ወዳጆቼ ስለ ስጦታ በብዛት በተለያየ መንገድ እንደሰማችሁ ተስፋ አድርጋለሁ። አንድ ስጦታ ዋጋ የሚኖረው ለሰጪው ለራሱ ዋጋ ሲኖረው ነው። ስጦታ በራሱ የዋጋው ልክ ሰጪው ዘንድ ዋጋ ስፍራ ሲኖረው ነው። ማንም ሰው ለሌላ ሰው ስጦታ ሊሰጥ ይችላል። አንዳንድ ጊዜ ሰዎች የተረፋቸውን የማይፈልጉትን የማይጠቀሙበትን ስጦታ ለሰዎች ይሰጣል። ያለቀባቸውን ጃኬት፣ የማይገለገሉበትን ጫማ ወይም ለነሱ ትርፍ የሆነ ጉዳይ ወይንም ደግሞ በቤት ውስጥ ያለ አንድ ወር አሮጌ ነገር በመስጠት ስጦታ እንደሰጡ የሚሰማቸው ሰዎች አሉ። ነገር ግን ስጦታ የሚያሰኘው በሰጪው ዘንድ ያለው ዋጋ እንደሆነ እንድታስቡ ፈልጋለሁ። ከስጦታ ጋር በተገናኘ አንዳንድ ወደኋላ ታሪክን ስትመለከቱ ለምሳሌ ስጦታን በስጦታ መጠቅለያ ዕቃ መሸፈን የተጀመረው በቻይናውያኖች ሕዝብ ነው። በተለይም ደግሞ ከነሱ ቀጥሎ ደግሞ ግብፃውያን ስጦታን ሁለት ጊዜ የመጠቅለል ልማድ አላቸው። እሱ ብቻ አይደለም። በቻይናውያኖች ዘንድ ስጦታ የሚባለው ጉዳይ ውስጥ ለምሳሌ ተቀባይነት የሌላቸው ስጦታዎች አሉ። አንደኛው ዣንጥላ ነው፣ ሁለተኛው ማህረብ ነው፣ ሶስተኛው ሰዓት ነው። ተቀባይነት የሌለው ስጦታ አለ። እነዚህ ነገሮች ይሄ በተለይም ደግሞ አሁን ያልኳችሁ ዣንጥላ፣ ሰዓት፣ ማህረብ የሚባሉት ጉዳዮች በቻይናውያኖች ዘንድ ሞትንና ሰጪው ግንኙነትን ለማቆም እንደፈለገ የሚያሳዩ ስጦታዎች ናቸው። እና አንድ ቻይናዊ ግንኙነቱን ከእናንተ ጋር ያለውን ግንኙነት ማቆም ከፈለገ የሚሰጣችሁ ማህረብ ነው፣ የሚሰጣችሁ ዣንጥላ ነው፣ የሚሰጣችሁ ሰዓት ነው። ከዛም ሲቀጥል ደግሞ ሞትንና ግንኙነትን ለማቆም የመፈለግን ጉዳይ የሚናገር ነው። ስለ ስጦታ በዚህ ቀን ለማካፈል ስዘጋጅ እንዲሁ ስለ ስጦታ እያሰብኩ ስለነበረ ነው። ለምሳሌ ወንዶች በጣም የሚወዱት ድንቅ የሆነ ስጦታ ይሄ እንዴት ነው? ማራኪ ስጦታ አይደለም የሚወዱት ወንዶች፣ ጠቃሚ ስጦታ ስሰጧቸው ነው ወንዶች ደስ የሚላቸው። ለዚህ ነው ወንዶች በጣም የሚያብለጨልጭ ቆንጆ ስጦታ ብሰጧቸው ብዙም አይገርሙም፣ ጠንካራ ቀበቶ ስሰጧቸው። እና ወንዶች በተፈጥሯቸው ማራኪ ስጦታ አይደለም የሚማርካቸው፣ ጠቃሚ ነው። በቃ በደንብ ይሄ እገለገልበታለሁ ብለው የሚያስቡትን ስጦታ ስሰጧቸው በጣም ደስ ይላቸዋል። ዛሬ በመካከላችሁ የቆምኩት ይሄንን ታላቅ ስጦታ በሚል ርዕስ ላካፍላችሁ ነው። ለመግቢያ ያህል ነው እነዚህን የተወሰኑ ነገሮች ያነሳሁላችሁ። ዛሬ የምናከብረው ልደት የሁለተኛ ልደታችን ልደት ነው። ዳግመኛ የተወለድንበት ልደት ይሄ ነው። የጌታ ኢየሱስ ክርስቶስ ከድንግል ማርያም ሰው ሆኖ መወለድ ለኔ እናንተ ዳግመኛ ለመወለዳችን ዋነኛ ምክንያት የሆነ ልደት እንደሆነ እንድታስቡ ፈልጋለሁ። ወይንም ደግሞ ታላቁ ስጦታ ብዬ ስላችሁ ዘላለማዊ ዋጋ ያለው ስጦታ እንደሆነ እንድታቁ ፈልጋለሁ። እግዚአብሔር አብ አንድያ ልጁን ለኔና ለእናንተ የሰጠበት ይሄ ድንቅ ስጦታ፣ ታላቅ ስጦታ። በነገራችን ላይ ኢየሱስ ክርስቶስ ከሁሉ የሚበልጥ ስጦታ ነው። ሰው ብር ሰጥቷችሁ ሊያውቅ ይችላል። ወርቅ ሰጥቷችሁ፣ አልማዝ ሰጥቷችሁ፣ መኪና፣ ቤት፣ ልብስ ሰጥቷችሁ ሊሆን ይችላል። ነገር ግን እነዚህ ሁሉ ዘላለማዊ ዋጋ ያላቸው ስጦታዎች አይደሉም። ዘላለማዊ ዋጋ ያላቸው ስጦታ የሚባሉ ከሰማይ በታች የለም። አንድ ብቻ ነው ዘላለማዊ ዋጋ ያለው። ጊዜ አልፎ ጊዜ ሲተካ ዋጋው የማይቀንስ ፍቅሩ የሚጨምር ውበቱ ከበፊት ይልቅ የሚያበራ ዘላለማዊ ዋጋ ያለው ስጦታ ኢየሱስ ነው ለኔ የሚል ሰው ያጨበጭባል። ለእግዚአብሔር ክብር። በደም ኢየሱስ ክርስቶስ ጌታ ነው። እውነቴን ነው የምነግራችሁ። ብዙ ስጦታዎችን አይቻለሁ። አንድ ወቅት ላይ ለምሳሌ ሰው አይፎን 16 ቢሰጣችሁ አሁን ቀጣይነቱ፣ አጓጊነቱ፣ ተፈላጊነቱ እየቀነሰ ነው። ከሆነ ዓመት በፊት አይፎን 12 የነበራችሁ ሰዎች አሁን አትፈልጉትም። ከሰማይ በታች ያለ ስጦታ በአጠቃላይ ዘላለማዊ ዋጋ የለውም። ዘላለማዊ ዋጋ ያለው ብትቀበሉት ህይወታችሁን እያከበረ፣ ታሪካችሁን እየቀየረ፣ ጨለማችሁን እያበራ፣ ደስታችሁን እያበዛ፣ መንገዳችሁን እያቀና የሚቀጥል ስጦታ፣ ድንቅ ስጦታ ደግሞ በሰጪው ዘንድ ዋጋ ያለው ስጦታ። እግዚአብሔር ለሱ ዓለማት አንድ አይደለም፣ መላእክት ብዙ ናቸው፣ ዩኒቨርስ ብዙ ነው፣ ብር ወርቁ የሱ ነው። ነገር ግን አንድ ልጅ ነው ያለው። አንድያ ልጁን በሱ ዘንድ ትርፍ የሌለውን ውድ ልጁን በመስጠት ዋጋ ያለው ስጦታ ተቀብያለሁ የሚል ሰው ካለ ለጌታ ክብር ያጨበጭባል። እንደገና ያጨበጭባል።
ትርፍ ስጦታ አይደለም የተቀበላችሁት። ትርፍ ስጦታ አይደለም የተቀበላችሁት። የማይፈልገውን ስጦታ አይደለም የሰጣችሁ። አንድ ልጁን ነው የሰጣችሁ። ሌላ ልጅ አልነበረው። አንድ ልጁን ነው የሰጣችሁ። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? ከሁሉ የሚበልጥ ስጦታ እኔ ሰዎች አልማዝ ሰጥተውኝ ያውቃሉ፣ ወርቅ ሰጥተውኝ ያውቃሉ፣ ብር ሰጥተውኝ ያውቃሉ። ነገር ግን እነግራችኋለሁ ታላቁ ስጦታ አልማዝ አይደለም። ታላቁ ስጦታ ብር አይደለም። ታላቁ ስጦታ ወዳጆቼ ሌሎች ተጨማሪ ስጦታዎችን ይዞ የሚመጣ ስጦታ ጌታ ብቻ ነው። አንዳንድ ጊዜ ምድራዊ ስጦታዎችን ብትመለከቷቸው ይሰጧችኋል፣ ነገሩ እዛ ጋር ያበቃል። ተጨማሪ ወይ ራስ ምታት ወይ ጭንቀት ወይ ስጋት ወይ የሆነ ነገር ይዞባችሁ ሊመጣ ይችላል። ነገር ግን ሌላ ተጨማሪ ስጦታ ይዞ የሚመጣ እሱ አንድ ስጦታ ነው። ኢየሱስ ክርስቶስ ይባላል። በደንብ አድርጋችሁ ለጌታ ክብር እንደገና እንድታጨበጭቡ ፈልጋል። ታላቅ ስጦታ ተቀብያለሁ የሚል ወዳጆቼ የገናን በዓል ይህንን የጌታ ኢየሱስ ክርስቶስን ልደት እናከብራለን። ይህንን ልደት የምናከብረው እግዚአብሔር ከኛ ጋር ነው ብለን ነው። አማኑኤል ብለን ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቅነት በጫንቃው ላይ ነው አለ። የዘላለም አባት ነው አለ። ድንቅ መካር ኃያል አምላክ ነው አለ። እስቲ በደንብ አድርጋችሁ እንደገና ለተሰጣችሁ ስጦታ ለእግዚአብሔር ክብር ታጨበጭባላችሁ። ኢየሱስ ጌታ እና ታላቁ ስጦታ ከሁሉ የሚበልጠው ስጦታ ጌታ ኢየሱስ ክርስቶስ ነው። ወዳጆቼ ታላቁ ስጦታ የሆነበት 3 ምክንያቶች አሉ። የምትጽፉ ሰዎች ጌታ ኢየሱስ የስጦታዎች ሁሉ ስጦታ ታላቁ ስጦታ የሆነበት 3 ምክንያቶችን ከዚህ ከኢሳይያስ መጽሐፍ ምዕራፍ 9 ላይ አሳያቸዋለሁ። የጌታ የኢየሱስ ክርስቶስ ልደት ወይንም ደግሞ ጌታ ኢየሱስ ራሱ ታላቁ ስጦታ የሆነበት የመጀመሪያው ምክንያት ትልቁ እርካታ ስለሆነ ነው። ትልቁ እርካታ ስለሆነ ነው። የሰው ልጅ ማርካት በጣም ከባድ ነው ወዳጆቼ። ሰው 100 ነገሮች ቢኖሩት ሌላ 100 ነገሮች ይፈልጋል። ሰው ብር ቢኖረው ሌላ ሚሊዮኖች ይፈልጋል። ሰው 100 ሺዎች ቢኖረው ሚሊዮኖች ይፈልጋል። ሚሊዮኖች ቢኖረው ቢሊዮኖች ይፈልጋል። ሰው ቤት ቢኖረው መኪና ይፈልጋል። ሰው ወርቅ ቢኖረው አልማዝ ይፈልጋል። ነገር ግን የሰው ልጅን የፍላጎቱን ዋሻ የሚሞላ ምንም ነገር በዚህ ዓለም ውስጥ የለም። በሰው ልብ ውስጥ ያለውን የፍላጎት ዋሻ ሊሞላ የሚችል ምንም ነገር የለም። ሰው ወዳጆቼ ከእግዚአብሔር ጋር ህብረት እንዲያደርግ እግዚአብሔርን እንዲያውቅ በእግዚአብሔር የተፈጠረ ለእግዚአብሔር የተፈጠረ ነው። በሰው ውስጥ በሰው ነፍስ ውስጥ ያለውን ክፍተት ሊሞላ የሚችል እግዚአብሔርና እግዚአብሔር ብቻ ነው። ሌላ ነገር ሰው ሊያረካ አይችልም። እንደውም ነግራቸዋለሁ ሰው ከእግዚአብሔር እርካታ እስከሚያገኝ ድረስ ረፍት የለውም፣ ይቅበዘበዛል፣ ሰላም የለውም፣ ደስታ የለውም። ኢየሱስን ስታገኙት ታላቁ ስጦታ የሆነው ለዚህ ነው። ትልቁ እርካታ ስለሆነ ነው። ኢየሱስ ጌታ። ኢየሱስ ትልቁ ስጦታ የሆነው ትልቁ እርካታ ስለሆነ ነው። ወዳጆቼ አይሱዚ ስትገዙ ኤኔትሬ የሚያክል ችግር ይመጣባቸዋል። ኤኔትሬ ስትገዙ ኤሮትራከር የሚያክል ጥያቄ ነው ወደ ህይወታችሁ የሚመጣው። የሰው ልጅን ፍላጎት ሊሞላ የሚችል በነፍሱ በልቡ ውስጥ ያለውን የፍላጎት ዋሻ ሊከድን የሚችል ምንም ነገር በምድር ላይ የለም። ወዳጆቼ በዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ ሳምራዊቷ ሴት በህይወቷ ብዙ ባሎች ነበሩ፣ ነገር ግን እርካታ፣ ደስታ፣ ሰላም፣ እረፍት ሊሰጧት አልቻሉም። አንድ ቀን ባላወቀች ቀን፣ አንድ ቀን ሰው ውሃ ሊቀዳ በማይችልበት ቀን ይሄን ጌታ አገኘችው። ረክታ ቀረች። ማሰሯን ጥላ ሄደች። ኑ ጉዴን ያሳየኝን ልንገራችሁ ብላ አለች። ታሪኳ ተቀየረ። ከዚህ በፊት ከያዕቆብ ጉድጓድ ትቀዳለች፣ ትጠጣለች፣ ታገባለች፣ ትፈታለች። የያዕቆብ ጉድጓድ ህይወት የማይቀይር ጉድጓድ ነው። ትዳር የማይቀይር ጉድጓድ ነው። አንድ ግን የህይወት ምንጭ የሆነ ከኔ የሚጠጣ ዳግመኛ አይጠማም ያለ ጌታ የእርካታ ልክ ነው የሚል ሰው ካለ አሜን ይበል። ኢየሱስን ከስጦታዎች ሁሉ ትልቅ ስጦታ ያደረገው የእርካታ ልክ ስለሆነ ነው። ትልቁ እርካታ ኢየሱስ ስለሆነ ነው። የኔ እህት በመኪና የሰጠሽ አይደለም ብዙ የሰጠሽ ኢየሱስን የመሰከረልሽ ነው። ጌታን የነገረሽ ሰው እንዴት ባለውለታሽ መሰለሽ ወንድሜ። ጌታ ኢየሱስን የነገረ ይሄን ጌታ እንድትቀበለው በነፍስም በመንፈስም በህይወት ረፍት እርካታ እንዲኖር የሚያደርግ ስጦታ ናት። ጌታን ትልቁ ስጦታ ያደረገው ትልቁ እርካታ ስለሆነ የሰው ልጅ ፍላጎቱ እንደ ባህር ነው። ብዙ ነገር እየከተተ ጸጥ ነው። ወዳጆቼ ኢኮኖሚክስ ሲናገር እንደዚህ ይላል፣ when income increase demand also increase ይላል። ገቢ ቢጨምር ፍላጎትም ይጨምራል። የሚገርምህ እና ስቀ የምትቀረው ተደስተ የምትቀረው ሰው ያለ ክርስቶስ ነገር ያለው በሞት ፍርሃት ይሰቃያል። ሰው ያለ ክርስቶስ መጨረሻ በሌለው የደስታ ፍላጎት ይሰቃያል። እኔና እናንተ ግን ጳውሎስ እንደዚያ በጌታ አለ ደስ ይበላችኋል። ደግሜ እላለሁ ደስ ይበላችኋል። የክርስቲያን ደስታው ሁኔታው አይደለም። የክርስቲያን ደስታው ልብሱ አይደለም። የክርስቲያን ደስታው ነፍሱ ውስጥ ነው ያለው። የክርስቲያን ደስታው ኪስ ውስጥ አይደለም ያለው። የክርስቲያን ደስታው ትምህርቱ ላይ አይደለም ያለው። የክርስቲያን ደስታው ከመንፈስ ቅዱስ የሆነ የማይቋረጥ በደንብ አድርገህ አንተ አሜን እኔ ይመለከተኛል ሚል አሜን ይበል።
የእርካታ ልክ ነው ስል የእርካታ ልክ ነው። በመጠጥ እርካታ አታገኝም። በጫት እርካታ አታገኝም። በሲጃራ እርካታ አታገኝም። ለጊዜው ልደነዝዝ ትችላለህ። ነገር ግን ያ የወሰድከው ሐሺሽ ከደም ውስጥ ሲያልቅ እንደገና ተስፋ መቁረጥ፣ እንደገና ግራ መጋባት ይቀጥላል። ይሄንን የህይወት ውሃ ስጦታ ክርስቶስን ብትጠጣው፣ የህይወት አዳኝ አድርገህ ብትቀበለው፣ ለአንዴና ለመጨረሻ ጊዜ ረክተህ ትቀራለህ። አንተ ጩሁና በደንብ አድርገህ አሜን በለኝ። ከኔ የሚጠጣ ቢኖር አለ ዳግመኛ አይጠማም አለ። እኔ የህይወት ውሃ ነኝ አለ። ከሆዱ የህይወት ውሃ ይፈልቃል አለ። ብዙዎችን ከሐሺሽ ስራት የፈታ ከጫት አዙሪት የገላገለ ከእጃቸው ላይ ጠርሙስ አስጥሎ መጽሐፍ ቅዱስ ያስያዘ መልካቸውን የቀየረ ህይወታቸውን የቀየረ ጨለማቸውን የገፈፈ ውድ ስጦታ የእርካታ ሁሉ ጥግ ኢየሱስ ይባላል። አንድ ሰው ስጦታ ሲሰጠው አልቀበልም ማለት ይችላል። በአክብሮት መቀበልም ይችላል። ይህንን ውድ ስጦታ እግዚአብሔር አብ አንድ ልጁን ኢየሱስ ክርስቶስን በመስጠት ኢየሱስ ከስጦታዎች ሁሉ ትልቁ ስጦታ የሆነው ትልቁ እርካታ ስለሆነ ይገርማል። አሁን እዚህ ነው ሰዎች ኮንፊውዝድ የሚሆኑት በክርስቲያኖች። ለዚህ ነው ሲያዩን ደስታችን አይቋረጥ፣ ሲያዩን ሳቃችን አይቋረጥ፣ ሲያዩን ትልቅ ተስፋ አለ በውስጣችን። የሰማኝ ሰው ካለ እውነቴን ነው የምነግርህ። ይህንን የቀመሰ ሰው ብቻ ነው የሚያውቀው። ይህን ኤክስፒሪየንስ ያደረገ ሰው ብቻ ነው የሚያውቀው ኢየሱስ የእርካታ ትልቁ እርካታ እንደሆነ ፋሽን የማያልፍበት ውበቱ የማይረግፍ በቃና ዘገሊላ ሰው የሚያቀርበው ቤስት ያለውን ምርጥ ያለውን ቆንጆ ያለውን ነው። አይሁዳዊ ሰርግ ከመደገሱ በፊት ብዙ ዝግጅት ይዘጋጃል። ሰርጉ የአንድ ቀን አይደለም፣ የሳምንታት ነው እና በቃና ዘገሊላ ሰርግ ተዘጋጅቶ ለታዳሚዎቹና ለክብር እንግዶቹ ይመጥናል የተባለ የወይን ጠጅ ቀርቦ ነበር እዛ። ግን ይገርማል፣ ይሄ ሰዎቹ የለፉበት፣ ሰዎቹ ላባቸውን ያፈሰሱበት፣ ሰዎቹ ገንዘባቸውን ያወጡበት የወይን ጠጅ አለቀ። ከዛ በኋላ ጌታ ከታዳሚነት ወደ ጌታነት፣ ወደ አዳኝነት፣ ወደ ፈዋሽነት እዛ ቤት ውስጥ ፖዚሽኑን ያዘው። ውሃውን ወይን ጠጅ አደረገው። ከዛ የጠጅ ቤቷ አሳላፊ መጣና ደስ ያለ ሰው መጀመሪያ መልካሙን ወይን ጠጅ ያቀርባል እና ከዛ በኋላ ሰው ደግሞ ሲሰክር ጠብቆ መናኛውን ያቀርባል። አንተ እንዴት መልካሙን ወይን ጠጅ ወደ ኋላ አዘገየኸው አለው። እንደሱ ሆኖ አይደል ወዳጆቼ? ልክ ኢየሱስ በህይወታችሁ ትክክለኛውን ቦታ ሲይዝ እናንተ ትናንትና ያላችሁትን አስንቆ አዲስ የህይወት መዓዛ፣ አዲስ የህይወት እርካታ እንደዚህ ነው የሚሆነው። እናንተ የደከማችሁበት የለፋችሁበት ያ ጉዳይ ዋጋው ይቀንስባችኋል፣ ክብሩ ይቀንስባችኋል። ውዱ ክቡር የሆነው የሚያረካ እረፍት የሚሰጥ ደስታ የሚሰጥ የህይወት ውሃ ኢየሱስ ይባላል። ለዚህ ነው ኢየሱስን አንዴ የቀመሰ ሰው ወዳጄ ዓለም ብሎ የሚያደንቀውን እሱ ብሎ የሚያባርረው የገባው ካለ በዓለም ፊት ወደር የለውም የተባለ በዓለም ፊት የከበረ የተባለውን ነገር የምታጣጥለው ስለቀመስክ ነው። ዛሬን ትንቃለህ፣ ዘላለምን ማክበር ትጀምራለህ። የሚታየው ለአንተ ተራ ነገር ይሆናል፣ የማይታየውን ማየት ትጀምራለህ። ልክ ኢየሱስን ስትቀበል የመጨረሻው የእርካታ ጥግ ላይ ትመጣለህ። ሌላ ነገር ሁሉ ውሃ ይልሃል፣ መናኛ ይሆንብሃል፣ ተራ ይሆንብሃል። በጌታ በኢየሱስ ስም ዛሬ ባረኳችሁ። ከበራላችሁ ይልቅ ከዚህ በኋላ ይበራላችኋል። ትልቁ ስጦታ ወደ ቤት የገባ ከዚህ በኋላ ምንም ነገር ቢሰጥ ፈገግ ነው እንጂ የምትለው አትፈነድቅ። የገባው ሰው ካለ የሰማኝ ሰው ካለ ምንም ነገር ቢሰጥ ፈገግ ነው የምትለው አትፈነድቅም። ትልቁን ስጦታ እግዚአብሔር ሰጥቷል። ደግሞ ይገርማል። ይሄን ስጦታ ለመቀበል ቦታ መነሻ አልነበረም፣ እውቀት መነሻ አልነበረም፣ ዘር መነሻ አልነበረም፣ የትምህርት ደረጃ መነሻ አልነበረም። ከየጫካው ከየመጠጥ ቤቱ ከየጫት ቤቱ ከየሺሻ ቤቱ ተጠርተን የኋላ ታሪካችን ሳይታይ የተሰጠን ውድ ስጦታ ኢየሱስ ጌታ ነው። ሌሎች ስጦታዎችን ይዞ የሚመጣ ስጦታ አንድ ብቻ፣ የዘላለም ዋጋ ያለው ስጦታ አንድ ብቻ፣ ኢየሱስ ጌታ ነው። አሜን። አንዳንድ ሰው ስጦታ የሰጣ አስመስሎ ሐሳብ ነው የሚሰጣ። እንደውም ከዛ በፊት የማትጨነቁ ሰዎች ያን ስጦታ ከተቀበላችሁ በኋላ መጨነቅ ትጀምር። ቆልፈሻል ወይ እያለ ዘግተሻል ወይ? ሌላ ስጦታ ይዞ የሚመጣ ስጦታ አንድ ነው። ልክ ይሄ ጌታ እናንተ ቤት ሲገባ ይሄ ጌታ ስትቀበሉት እጃችሁን ከፋ ወንድሜ ምናምን ተብለ እጆችን ከፋ አድርገህ የተቀበልከው ቃል አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ፣ ሌላ ማንንም አላመልከው፣ አንተን ነው ማመልከው፣ አንተን መድኃኒት አድርጌ የህይወቴ ባለቤት አድርጌ ተቀብያለሁ ስትሉት ከሱ ጋር አብረው ለዘመናት በሱ መዛግብት ውስጥ የነበረ ደስታ፣ ሰላም፣ በረከት፣ እረፍት፣ የዘላለም ህይወት ኢየሱስ ከሁሉ የላቀ ስጦታ የሆነበት ሁለተኛው ምክንያት ታላቅ አዳኝ ንጉሥ ስለሆነ። ገና ሲታሰብ ትኩረታችንን የሚያጠፉ ብዙ ነገሮች አብረው ይመጣሉ። የገና ዛፍ፣ የቤተሰብ ማህበር ምናምን
ምናምን ዲም ላይቱ የሆነ ነገር ምናምን ትኩረታችሁ ሊያጠፋው ይችላል። ወይንም ደግሞ ገና ሲታሰብ የሚታሰበው ምንድነው? ግርግም ነው የሚታሰበው። ገና ሲታሰብ የሚታሰበው በጨርቅ የተጠቀለለ ሕፃን ነው። ገና ሲታሰብ የሚታሰበው የሆኑ በጎች ሲጠብቁ የነበሩ እረኞች ነው የሚታሰበው። ነገር ግን መጽሐፉ የሚነግራችሁ በጨርቅ የተጠቀለለ ሕፃን ወይንም ደግሞ ግርግም በጎች የሚጠብቁ እረኞችን ብቻ አይደለም። በአራት ከፍሎ ስሙን ይጠራዋል። ንጉስ፣ ታላቅ ንጉስ ነው ይላችኋል። ታላቅ አዳኝ ንጉስ ነው ይላችኋል። ገናን ስታስቡ የምታስቡት በጨርቅ የተጠቀለለ ሕፃን ከሆነ ስጦታው አልገባችሁም። የሚገባችሁ አንድ ጉዳይ ነው። ኢሳይያስን መጽሐፍ ስታነቡት እንደዚህ ይላል፣ ድንቅ መካር ይላል። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። ሕፃን ብቻ የምታስብ ንጉስ ነው፣ ኃያል አምላክ ነው። ይገርማል። ድንቅ መካር ማለት ከተፈጥሮ በላይ የሆነ መካሪ፣ ጥበብ የማያልቅበት፣ ለጥበቡ መጨረሻ የሌለው፣ ማህተቡን የፈታ፣ የሰው ልጆችን ጥያቄ የመለሰ አንተ በደንብ አድርገህ አሜን ባል። ድንቅ መካር ማለት ለጥበቡ መጨረሻ የሌለው ከተፈጥሮ በላይ የሆነ አዋቂ ማለት። ኃያል አምላክ ማለት ኤልሻዳይ አዶናይ ነው፣ ሁሉ ቻይ ነው። ዛሬ የተወለደው ልደቱን የምናከብረው ወዳጆች ድንቅ መካር እና ሕፃን ብቻ የሚታይ ከሆነ ተሸውዳል። እና ኢሳይያስ እንደዚህ ሕፃን ተወልዶልናል ሲባል በጨርቅ የተጠቀለለ ምስኪን፣ ለጥቃት የተጋለጠ በጣም ምስኪን፣ ሄሮድስ ሊገለው የሚፈልግ እንደዛ ብቻ ከመሰለ ተሳስተሃል። ገናን ስታስብ፣ ልደቱን ስታስብ ማሰብ ያለበት ድንቅ መካር፣ ለጥበቡ መጨረሻ የሌለው፣ አቤት ከተፈጥሮ በላይ የሆነ ሰው ፊትን ያህል እሱ ግን ልብን ያህል ያውቃል። በደም ቱ ዘ ዲቴል ቱ ዘ ዴፕስ ያውቃል። ከዋክብትን በስም ያውቃቸዋል። ያውቃል። ኃያል አምላክ ነው አለ። ደግሞ የሰላለም አባት አለ። ኦንሊ ጂሰሶች እንደሚሉት አብ ነው ማለት አይደለም፣ ፈጣሪነቱ ነው። ይሄ እሱ የዩኒቨርስ ሶርስ ነው፣ ፈጣሪ ነው። ከዛ የሰላም አለቃ ነው አለ። ሰላም ያለው የተባበሩት መንግስታት ድርጅት እጅ ላይ አይደለም፣ እሱ እጅ ላይ ነው። የሰላም አለቃ ነው አለ። የሰላም ባለቤት ነው አለ። ሰላምን ቆላ ወርደ ደጋ ወተ ፈልጋ አታገኘውም። የሰላም እውነተኛ ሶርስ ጌታ ብቻ። አሚን በላንተ። የዓለም ነገስታት ለሰላም ተሰብስበው ሰላማቸውን አተው ነው የሚለያዩት። እኔ የምሰጣችሁ ሰላም አለ ጌታ፣ ዓለም እንደሚሰጣችሁ አይደለም አለ ኢየሱስ ጌታ። የሰላም አለቃ ነው አለ። በልብ ውስጥ ሰላም ከፈለክ ወዳጅ፣ በዓለም ውስጥ ሰላም ከፈለክ፣ ከእግዚአብሔር ጋር ሰላም ከፈለክ የሰላም ባለቤት ጌታ ታላቅ አዳኝ ንጉስ ነው። ኢየሱስን ከሁሉ የሚበልጥ ስጦታ ያደረገው ታላቅ መስዋዕት ስለሆነ ነው። ወዳጆቼ፣ የወደቀ የተወጋ የቆሰለ ሞት የታሪካችን መጨረሻ እንዳይሆን የሞተ በልጁ በክርስቶስ ኢየሱስ ያመነ ሰው ሞት የታሪኩ መጨረሻ አይደለም። ኢየሱስን አምኖ ሞተ ሲባል የሰማው ሰው ካለ ታሪኩ ተደመደመ አይደለም፣ ወደ ሌላ ምዕራፍ ተሸጋገረ ነው የሚባለው። ታላቅ መስዋዕት ስለሆነ እንዲህ አይነት መስዋዕት በሰማይም በምድርም የለም። ወዳጄ እበል፣ ሰው የቱንም ያህል ቢወድህ እወድሃለሁ ይልሃል እንጂ ሰው ፊት ራቁቱን አይቆምልህ። ትቀልዳለህ ነው የሚልህ። ሰው ፊት ራቁቱን አይቆምልህ። በሰማይና በምድር መካከል ራቁቱን አይቆም። ግማናችንን በሞቱ ይሻል። ትልቅ መስዋዕት። እኛ እኮ እንዴት ሆነን እንዴት ታዲያ እንዴት ዲና እናርገው? የበራልን እውነት የት እናርገው? ዘላለማዊ ዋጋ ያለው ስጦታ ጌታ ብቻ። አይተናል። እኛ እንኳን በዘመናችን በአጭር የአገልግሎት ዘመናችን ውድ ነው ብለን የገዛ ነው የገዙልን አይደለም የገዛ ነው ከሁለት ከሶስት አጠባ በኋላ መልኩን ሲቀይር አይተናል። ዓለምን የናቅንበት ስጦታ፣ ከተራነት ከጥራጊነት ከቆሻሻ ስፍራ የተነሳንበት ስጦታ፣ ድንቅ ስጦታ፣ ረክተን የቀረንበት ስቃን የቀረንበት። እውነቴን እኮ የምነግርህ በሞት ፍርሃት ላንሰቃይ ለአንዴና ለመጨረሻ ጊዜ የት ትሄዳለህ ጴንጤ ስትባል? ወደ እግዚአብሔር መንግስት፣ ወደ እግዚአብሔር ቤት። የዘላለም ሕይወት አለ ሲባል የሰር ብለህ የምትመልስበት ድንቅ ስጦታ። ዛሬ ላይ ቆመ ዘላለምን እርግጠኛ እንድትሆን ያደረገ ድንቅ ስጦታ።